ድምጽ ያላገኘሁትና የተሸነፍኩት በምርጫው እንዳትሳተፉ ሲሉ በነበሩ የታጠቁ ኃይሎች ዛቻ ነው ብለው እጩው መናገራቸው በተሰማ ማግስት መንግስት ለሰላም ለእስረኞች መፈታትና ለፖለቲካ ምህዳሩ መስተካከል ቀና ምላሽ ከሰጠ ጥምረቱ ውሳኔውን ሊቀይር እንደሚችል ግን የፓርቲውን የጋራ አቋም ጥሰው በግል ምክር ቤት የሚገቡ ተመራጮች ካሉ እስከ ፓርቲ ማባረር የሚደርስ ጠንካራ የሥነ ምግባር እርምጃ እንደሚወሰድባቸው ማሳሰቢያ ተሰጠ አለና ቢቢሲ ዜናውን አሰራጨው። ትብብሩ ውሳኔው ምርጫውን አልቀበልም ብሎ ከመቀበል ይልቅ መንግስትን ወደ ድርድር ጠረጴዛ ለማምጣት እንደ መደራደሪያ መሳሪያ ለመጠቀም አስቧል ነው ያለው ቢቢሲ። የዚያን ጊዜ የቅንጅት የምርጫ ምልክት የቪ ቅርጽ ያለው ሁለት ጣት ነበር። ፓርላማ አልገባም ብሎ የቀረው ቅንጅትን ታሪክ የፖለቲካ ሀሁ አድርጎ የቆጠረው ትብብር የምርጫ ምልክቱ አውራ ጣት ነበር። ከጣት ያልወጣ ፖለቲካ። የዚያን ጊዜ የፖለቲካ አሰላለፍና መከኒያውን የአሁን ዘመንን እንዲዋጅ አድርጎ ያልተሰራ ሆነ እንጂ ፖለቲካን ከታላላቆች መማርስ ጥሩ ነው። በዲያስፖራው ግፊት በተቃዋሚው ላይ የነበረው ጫናና መለያየት የምርጫው አንድ የታሪክ አካል ነበር። ሁላችንም መፎካከር ችለን ቢሆን ኖሮ ምናልባትም ሁላችንም አብረን እስር ቤት እንገባለን ወይም አብረን ሁላችንም ፓርላማ እንገባለን። በተወሰነ ደረጃ የተሻለ እድልም እንፈጥር ነበር። ተቃዋሚ ፖለቲካ ፓርቲዎችን መለስ ብለው ሲያዩዋቸው ሞቅታ የሚመስሉ አንዳንድ ነገሮች ነበሩ ይላሉ። የተቃዋሚውንም አጠቃላይ አቅም የመገመት ልዩነት ነበር። በተለይም ደግሞ ዲያስፖራው አገር ውስጥ ያለው የተቃዋሚ ፖለቲካ ድርጅት መሸከም ከሚችለው በላይ ይጠይቅና ይጠብቅ እንደነበርም ያስታውሳሉ። የምርጫ ቦርድ በሰጠው መግለጫ 26 ሚሊዮን ሕዝብ በመራጭነት መመዝገቡን 32 የፖለቲካ ፓርቲዎች በጋራ 3 ሚሊዮን 119,194 እጩ ማቅረባቸውንም ይፋ አደረገ። ትናንሽ ግን ብዙ ፓርቲዎች ባሉበት ሀገር ተጽዕኖ ለመፍጠር መተባበር ወይስ መሰባበር የሚል ጠንካራ ግፊት ስለገጠማቸው ጤና ይስጥልኝ። በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ ፈቃድ የተዘጋጀው የሞርስ ልዩ ዝግጅት እነሆ ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ የዛሬውን ወቅታዊ ልዩ ዝግጅት አድምጣችሁ አስተያየታችሁን በመልእክት ማስቀመጫው ላይ ያስቀምጡልን። አብራችሁን ስትቆዩም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን መንካታቸውን አስታውስልኝ ያለው የሞርስ ኤዲሲ ነው። እስካሁን ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ በማድረጋችሁ ከልብ እናመሰግናለን። ነገርን ከስሩ ውሃን ከጥሩ እንዲሉ አበው ስለ ምርጫ ጥቂት የታሪክ ገጾችን እንግለጥ። በህብረት ስር የተሰባሰቡት ፓርቲዎች ብሔር ተኮር የሆኑ ተቃዋሚ ፓርቲዎች የነበሩ ሲሆን የድጋፍ መሰረታቸውም በተለይ በኦሮሚያና በደቡብ ኢትዮጵያ አካባቢዎች ነበር። ቅንጅት ደግሞ 4 ሀገር አቀፍ ፓርቲዎች በጋራ በመሆን የመሰረቱትና አብዛኛው የድጋፍ መሰረቱ በዋናነት በከተሞች አካባቢ ነው። የ1997 ዓ.ም ሀገራዊ ምርጫ በአንድ ፓርቲ የበላይነት ተይዞ
ይዞ የነበረውን የአገሪቱን ስልጣን የበለጠ ፉክክር የሚታይበትና ወደ ብዝሃ ፓርቲ ዲሞክራሲ ሽግግር የሚደረግበት ይሆናል ብሎ አብዛኛው መራጭ ይጠብቅ ነበር። በወቅቱ ኢህአዴግ ቅንጅት እንዲሁም ህብረት የሚያካሂዷቸው የምርጫ ክርክሮች በቴሌቪዥን የቀጥታ ስርጭት ሲተላለፉ ሺዎች የቴሌቪዥን መስኮታቸው ላይ አይናቸውን ተክለው ጆሮቻቸውን ሬዲዮኖቻቸው ላይ ለጥፈው ያዳምጡ እንደነበር በወቅቱ በህብረት ፓርቲ ስር ተወዳዳሪ የነበሩት ፕሮፌሰር መረራ ጉዲና ያስታውሳሉ። ተቃዋሚዎችና በገዢው ፓርቲ መካከል የተካሄዱት የምርጫ ክርክሮች እንደ ተከታታይ ድራማ በጉጉትና በቀጠሮ ይጠበቁ ነበር ሲሉ ትዝታ ዘምርጫ የሆነባቸውን አይረሴ እውነት ለቢቢሲ ነግረውት ያውቃሉ። ፕሮፌሰር መረራ በሚያዝያ 29 1997 ዓ.ም ኢህአዴግ በአዲስ አበባ ያደረገውን ህዝባዊ የድጋፍ ሰልፍ ተከትሎ የኢህአዴግ ሊቀመንበርና የወቅቱ የአገሪቱ ጠቅላይ ሚኒስትር መለስ ዜናዊ የመስቀል አደባባዩን የድጋፍ ሰልፍ ህዝባዊ ማዕበል ሲሉ ጠርተውት በማግስቱ ሚያዝያ 30 1997 ዓ.ም በአዲስ አበባ ቅንጅትን በመደገፍ አደባባይ የወጡት የከተማዋ ነዋሪዎች ወጣቶች ቁጥር እጅግ ከፍተኛ ስለነበር በንጽጽር ሱናሚ የሚል ቅጽል ተሰጥቶት ነበር። አሁን የኦፌኮ ሊቀመንበር የሆኑትና በምርጫ 97 በህብረት ጥላ ስር በመሆን የተወዳደሩት ፕሮፌሰር መረራ ጉዲና የነበራቸውን ትውስታ ሲናገሩ ብሎ እየሰማቸው ቢቢሲ የነገሩትን እንዲህ አስፍሮታል። ፕሮፌሰር መረራ ጉዲና በኢትዮጵያ ውስጥ ከንጉሱ ጊዜ ጀምሮ ምርጫ ይካሄድ እንደነበር አስታውሰው በኢትዮጵያ ታሪክ ከቅርጫ እያለፈ ምርጫ የሚመስል ምርጫ የተካሄደው በ97 ነው ይላሉ። ለፕሮፌሰር መረራ ኢትዮጵያ ወደ ዴሞክራሲያዊ ሽግግር ለማድረግ ትችልባቸው ከነበሩ የታሪክ ጥፋቶች መካከል አንዱ የነበረው ምርጫ 97 መሆኑን ገልጸው ያም ልክ እንደ ሌሎቹ ጊዜያቶች ሁሉ እንዳመለጣት በቁጭት ይናገራሉ። በ1997 የተደረገው አገራዊ ምርጫ በኢትዮጵያ ሕዝቦች ዘንድ የተለየ የመለወጥ ተስፋ፣ የዲሞክራሲ ተስፋ፣ የተሻለ ነገር የማግኘት ተስፋ እየፈጠረ ነበር ይላሉ ፕሮፌሰር መረራ። ላለፉት 50 ዓመታት ኢትዮጵያ ወደ ዴሞክራሲ ሽግግር ማድረግ ትችል ከነበረባቸውና ካመለጧት የታሪክ ጥፋቶች መካከል አንዱ ምርጫ 97 ነው የሚሉት ፕሮፌሰር መረራ አፄ ኃይለ ሥላሴ ከስልጣን ሲወርዱ የኢትዮጵያ ሕዝብን ከዳር እስከ ዳር ያንቀሳቀሰው አብዮት በወታደራዊ መንግስት መጨናገፉን በማስታወስ ይህ በእርሳቸው ዕድሜ ከተከሰቱት መካከል አንዱ መሆኑን ያነሳሉ። ከዚያ በመቀጠል ደርግ ከስልጣን ሲወርድ ዲሞክራሲያዊ ስርዓት ይመሰረታል፣ ከታሪክ ተምረን አዲሲቷ ኢትዮጵያ ትፈጠራለች ብለን ተስፋ አድርገን የነበረ ቢሆንም ይህም በኢህአዴግ መሪዎች ከሸፈ ብለዋል። በሶስተኛ ደረጃ በኢትዮጵያ ታሪክ ባልታየውና ያልተደገመው ምርጫ 97 ይዞ የመጣውን ተስፋ ሚሊዮኖች መሪዎቻችንን መምረጥ እንችላለን በሚል አደባባይ ወጥተው ድምጻቸውን ቢሰጡም ይህም በስልጣን ስግብግብነት እየተነሳ መጨናገፉን ተናግረዋል። አራተኛው ደግሞ በ2010 ዓ.ም ኢህአዴግ ከስልጣን ሲወርድ ዲሞክራሲያዊ ሽግግር የማድረግ እድል አመለጠን የሚሉት ፕሮፌሰር መረራ የምርጫ 97 ለምን ተጨናገፈ፣ የሚጠበቀውን ውጤት ለምን ሳያመጣ ቀረ ለሚለው ጥያቄ ሲመልሱ የኢህአዴግ የስልጣን ስስት የፈጠረው መሆኑን ይጠቅሳሉ። የምርጫ 97 እጅግ ፍትሐዊና የብዙሃን ተሳትፎ የታየበት ነበር የሚሉት ፕሮፌሰር መረራ ጉዲና በመጨናገፉ የተነሳ አሁን ለገባንበት ሀገራዊ ቀውስ አስተዋጽኦ ማድረጉ ጭምር መታየት አለበት ባይ ናቸው። ኢህአዴግ በወቅቱ ተቃዋሚዎች ከተማ ውስጥ እንጂ ሰፊው የአገሪቱ የገጠር አካባቢዎች ላይ ብዙ ግንኙነት የላቸውም ይል እንደነበር አስታውሰው መለስ ከዚያ በኋላ ካልኩሌትድ ሪስክ መውሰዱን የገለጸው ያለንን ህዝባዊ ድጋፍ ካየ በኋላ ነው ይላሉ።
የምርጫ ቅስቀሳን ከተማው ብቻ ሳይሆን የገጠሩ ማህበረሰብም በጉጉትና በንቃት ሲከታተል ነበር የሚሉት ፕሮፌሰር መረራ የሌሎችን ዓለም የሚመስሉ ቅስቀሳዎች፣ ክርክሮች ነበሩ። የኢትዮጵያ ምድር ዲሞክራሲ ተላበሰች ትመስል ነበር ይላሉ ፕሮፌሰር መረራ። በገጠር ለምርጫ ቅስቀሳ በሚንቀሳቀሱበት ወቅት ያዩዋቸውን ነገሮች ሲያስታውሱ አርሶ አደሮች ራሳቸው ራዲዮ ይዘው ነበር ማሳቸውንም ያርሱት። ቅጥ ያጣ የፖለቲካ ስልጣን ስስት ምርጫ 97 ፈጥሮት የነበረው ተስፋን ሁሉ አጨናገፈው ሲሉ ይቆጫሉ። ፕሮፌሰር መረራ በኢትዮጵያ ታሪክ የመላ ሀገሪቱ ህዝቦች የነቃ ተሳትፎ የተደረገበት ምርጫ ከምርጫ 97 በፊትም ሆነ በኋላ ተደርጎ አያውቅም ባይ ናቸው። በወቅቱ የምርጫ 97ን በበላይነት የመሩት የህወሓት መሪዎች ናቸው የሚሉት ፕሮፌሰር መረራ ዛሬ በትግራይ ህዝብ ላይ በደረሰው እልቂትና ሰቆቃ እነርሱም ከኛ ያላነሰ ማዘንም መጸጸትም አለባቸው የሚል እምነት አለኝ ሲሉ ለቢቢሲ ነግረውታል። ፕሮፌሰሩ የምርጫ 97 መጨናገፍ ዛሬ ለገባንበት ሀገራዊ ቀውስ ቀጥተኛ ሚና አለው፣ ይህ ምንም ጥያቄ የለውም ካሉ በኋላ የፖለቲካ ምህዳሩ እየሰፋ ቢሄድና የተሳካ ሽግግር ውስጥ ብንገባ ኖሮ አሁን የገባንበት አጠቃላይ ቀውስ ውስጥ የምንገባበት ምክንያት አይኖርም ነበር ብለዋል። ያ በመሆኑ እኔ በጣም ያሳዝነኛል። ምናልባትም ከተቃዋሚዎች በላይ የኢህአዴግ መሪዎችን የሚያሳዝን ይመስለኛል። ውጤቱ ውሎ አድሮ ሁሉም ውድ ዋጋ እየከፈለበት ነው። በምርጫ 97 መጨናገፍ የከሰረው ሁሉም ነው። ውሎ አድሮ ደግሞ ከማንም በላይ ኢህአዴግ። እኛ ከከፈልነው የኢትዮጵያ ህዝብ ከከፈለው በላይ ዋጋ ከፍሎበታል። በወቅቱ የፖለቲካ ፓርቲዎች ያደረጓቸው ክርክሮችና ቅስቀሳዎች ከዚያ በፊትም ሆነ በኋላ ከተደረጉት አገራዊ ምርጫዎች ጋር ሲወዳደር በኢትዮጵያ ታሪክ ለመጀመሪያ ጊዜ ፍጹም በተለየ መንገድ በአፍሪካ ደረጃ ሳይሆን በሰለጠነው ዓለም የተደረጉትን የምርጫ ክርክሮችን ይመስል ነበር። የምርጫ ቅስቀሳዎች በቀጠሮ የሚደመጡና የሚታዩ ነበሩ ሲሉ መለስ ብለው ያስታውሳሉ። ከ20 ዓመት በፊት በምርጫ 97 የተካሄዱት የምርጫ ክርክሮች የህዝቡን ቀልብ አሁን ድረስ የሳቡ ነበሩ ይላሉ። እኔን አሁን ድረስ ብዙ ሰው የሚያስታውሰኝ በምርጫ 97 ነው ሲሉም ያክላሉ። እድሉ ተመልሶ ባይመጣም በቀላሉና በማይሆን መንገድ ያ እድል በመበላሸቱ ሁላችንም ሊቆጨን የሚገባ ጉዳይ ነው። ለኢትዮጵያ ህዝብ አዲስ የተለየ ተስፋ ነበር የተጨናገፈው። የህዝብ ተወካዮች ምክር ቤትም ቢሆን የአገር ፓርላማ ይመስል የነበረው በዚያ ምርጫ በተገኘ ድምፅ እንደራሴ ሆኖ በገቡ የተቃዋሚ ፓርቲ ተወካዮች ተሳትፎ ነው። በህዝብ ተወካዮች ምክር ቤት ይደረጉ የነበሩ ክርክሮች ብዙም የኢህአዴግን ፖሊሲ መለወጥ የሚችሉ ባይሆኑም በሚደረግባቸው ክርክር የተነሳ የአገር ፓርላማ ይመስል ነበር በማለት በተወሰነ ደረጃ ያመጣውን ለውጥ ይጠቅሳሉ። የምርጫ 97 ተጨናግፎም ቢሆን ተሰርቆም ቢሆን አብዛኛው የቅንጅት ፓርቲ ተመራጭ ወደ ምክር ቤት አልገባም ብሎ እስር ቤት ቢገባም የተወሰኑ አባላቱና የህብረት ተወካዮች ገብተው ፓርላማው የኢትዮጵያ ፓርላማ እንዲመስል አድርገውታል ይላሉ። በምክር ቤቱ በስራ አጥነት፣ በአገር ምጣኔ ሀብት፣ በደህንነት ዙሪያ የሚደረጉ ክርክሮች ያኔ ብቻ ሳይሆን አሁን ድረስ መለስ ብሎ ለሚሰማቸው የምርጫ 97 የፈጠረውን የፖለቲካ ተሳትፎ መነቃቃት የሚያሳዩ እንደነበሩ በትዝታ ያስታውሳሉ። በወቅቱ የነበሩ የተቃዋሚ ፖለቲካ ፓርቲዎችንም ሲያዩዋቸው ሞቅታ የሚመስሉ አንዳንድ ነገሮች ነበሩ ይላሉ። የተቃዋሚውንም አጠቃላይ አቅም የመገመት ልዩነት ነበር። በተለይም ደግሞ ዲያስፖራው አገር ውስጥ ያለው የተቃዋሚ ፖለቲካ ድርጅት መሸከም ከሚችለው በላይ ይጠይቅና ይጠብቅ እንደነበር ያስታውሳሉ። ከዚህ ባሻገር የገዢው ኢህአዴግ ፓርቲ በተለያየ መንገድ ባስቀመጣቸው እንቅፋቶች የተነሳ ተቃዋሚ ፓርቲዎች በሙሉ ልብ ወደ ምርጫ አልገቡም ነበር ይላሉ ፕሮፌሰር መረራ።
በወቅቱ የህብረት አባላት የነበሩና መቀመጫቸውን በባህር ማዶ አድርገው የነበሩ የረዥም ጊዜ ፖለቲካ ልምድ የነበራቸው እነ መኢሶን፣ ኢሃፓና መድህን አገር ውስጥ ገብተው በፖለቲካው አለመሳተፋቸውንም ያነሳሉ። በምርጫው ላይ የተሳተፍነው በአገር ውስጥ የምንንቀሳቀስ ብቻ ነበር ያሉት ፕሮፌሰር መረራ በዲያስፖራው ግፊትም ህብረትና ቅንጅት እንዲለያዩ ሆነዋል ሲሉ በተቃዋሚው ላይ የነበረው ጫናና መለያየት የምርጫው አንድ የታሪክ አካል እንደነበር ይጠቅሳሉ። መጀመሪያ ላይ ሁሉም በህብረት ጥላ ስር መሰባሰቡን ያስታወሱት ፕሮፌሰር ሁላችንም በህብረት ስር ሆነን ኢህአዴግን መፎካከር ችለን ቢሆን ኖሮ ምናልባትም ሁላችን አብረን እስር ቤት እንገባለን ወይ አብረን ሁላችን ፓርላማ እንገባ ነበር፣ በተወሰነ ደረጃ የተሻለ እድልም እንፈጥር ነበር ሲሉ የነበረውን ሁኔታ መለስ ብለው ያስታውሳሉ። በምርጫ 97 የዲያስፖራ ማህበረሰብ ከፍተኛ አስተዋጽኦ እንደነበረው የሚጠቅሱት ፕሮፌሰሩ በነበረው ግፊት የተነሳ የቅንጅት ፓርቲ መሪዎች ከህብረት ወጥተው ቅንጅትን ለመመስረት በቅተዋል ሲሉ ያላቸውን እምነት ገልጸው ቅንጅት አካባቢ የተሻለ ሪሶርስ ነበር ይላሉ። ከዚያ በኋላ ለመጣው መከፋፈልና እስር የራሷ አስተዋጽኦ አለው ብለውም ያምናሉ። ምርጫ 97 ትቶት ያለፈው ትልቅ ነገር አምባገነን መሪዎች ባያጨናግፉት ባያበላሹት የኢትዮጵያ ህዝብ ባለው የፖለቲካ ንቃት መሪዎቹን ለማምረጥ እንደሚችል መሆኑን ፕሮፌሰር መረራ በቁጭት 97ን ያስታውሳሉ። ህዝቡ በሚሊዮኖች ወጥቶ ለተቃዋሚ ፓርቲ አባላት ድጋፍ ያሳየበት ድምጽ የሰጠበትም መሆኑ ሌላው በኢትዮጵያ ፖለቲካ ውስጥ የተገኘ ትልቅ ትምህርት ነበር። ለፖለቲካ ኃይሎች እድሉ ተበላሽ እንጂ ነፃና ፍትሃዊ ምርጫ ማካሄድ ይቻላል፣ የሰለጠነ ምርጫ ክርክር ማድረግ ይቻላል የሚለው ሌላው ከ20 ዓመት በፊት የተገኘ ትምህርት ነገር ግን መድገም ያልተቻለ መሆኑን ፕሮፌሰሩ ጠቅሰዋል። በ97ቱ አገራዊ ምርጫ የተሳተፈው አንደኛው ፓርቲ ቅንጅት ለአንድነትና ለዲሞክራሲ ነው። ቅንጅቱ በኢንጂነር ኃይል ሻውል የሚመራ የኢትዮጵያ ህዝብ ከፍተኛ ተቀባይነትን አግኝቶ የነበረ ፓርቲ ነበር። ይህ ፓርቲ በግንቦት 7 ቀን 1997 በተካሄደው ምርጫ ተመሳሳይ አቋም ያላቸውን መኢአድን፣ ኢዴአፓ፣ መድህንን፣ ኤዴሌንና ለዚሁ ዓላማ የተመሰረተውን ቀስተ ደመናን የሚያካትት ስብስብ ሆኖ የተመሰረተ ነበር። እናም በምርጫው ቅንጅት ከፍተኛ ውጤት በማምጣት ቀዳሚ ሲሆን የአዲስ አበባን አስተዳደር ሙሉ በሙሉ ማሸነፉም በተቀናቃኙ ፓርቲ በኢህአዴግ የታመነ ነበር። ንፋስ ኮሮጆውን ሞላው እስከ ማለት ደረጃ የተደረሰበት ጊዜ። ይሁን እንጂ በስልጣን ላይ የነበረው መንግስት ባልተረጋገጠ ሁኔታ በምርጫ አሸነፍኩ በማለቱና ከምርጫ በኋላ የተደረጉት ድርድሮች ዘልቀው ባለመሄዳቸው ከፍተኛ ለመረጋጋት ተፈጥሮ ቆይቶ መንግስት የቅንጅት መሪዎችን እንዲሁም ተቃውሞ ያሰሙትን ብዙ ወገኖችን በተለያዩ ክሶች ወንጅሎ አሰረ። ሆኖም ጥቂት የቅንጅት አባሎች የፓርላማ ወንበራቸውን ተረክበው በመንቀሳቀስ ላይ ነበሩ። ሌላኛው በ1997 ዓ.ም በተካሄደው አወዛጋቢው አልተደገመም የተባለለት ሀገር አቀፍ ምርጫ የተቃዋሚው ጥምረት የነበረው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ሲሆን ያገኘውን ድምጽ ይዞ ፓርላማ ገብቷል። ምንም እንኳን አብዛኞቹ የጥምረቱ አባላት በምርጫው ውጤት ቅሬታ በማሰማት መጀመሪያ ላይ አሻፈረኝ ቢሉም በኋላ ላይ ጥቂት አባላት በመግባባት የፓርላማ ወንበራቸውን ተረክበው ገብተዋል። በጊዜው ከገዢው ፓርቲ ኢህአዴግ ጋር ከምርጫ በኋላ የተደረጉ ድርድሮች ውጤት አልባ ሆኑ። የወቅቱ በኢትዮጵያ የአሜሪካ ኤምባሲ ጊዜያዊ አምባሳደር ብራዚሊያም ሆኖ ሌሎች ስለ ዴሞክራሲ፣ ስለ ዜጎች ነጻነት ወትዋች ነን ሲሉ
የነበሩ ዓለም አቀፍ ድርጅቶች ሳይቀሩ ከምርጫው በፊት እንደነበራቸው ወገባቸውን ይዞ መውረግረግ ቀርቶ ከምርጫው በኋላ የደስታ መልእክት ለገዢው ፓርቲ ይልኩ ጀመር። በአገር የውስጥ ጉዳይ የሚመለከተው ራሱን ባለ ጉዳዩ እንጂ የውጭ አጨብጫቢዎች እነ ኢንጂነር ኃይሉን ከእስር ሳያስመልሷቸው ከሰኔ 1 የጀመረው ግድያ ገዳይ ሲደክመው አረፍ እያለ ህዳር 5 1998 ቀጥሎ ንጹሃን ሲገደሉ አየሁ ባይ ባዕዳን ድምጻቸው አልተሰማም። ጦሱ ለህዝቡ ተረፈ። ቅንጅት ምርጫው በከባድ ማጭበርበር እንደተበላሸ በመግለጽና መንግስት የወሰደውን ጸረ ዲሞክራሲያዊ አሰራር በመቃወም ባወጣው የአቋም መግለጫ በህዝብ ተወካዮች ምክር ቤት ላለመግባት ውሳኔ አሳለፈ። አሸናፊ የሆኑት የቅንጅት አመራሮችና አባላት ፓርላማ አንገባም በማለታቸው እንዲሁም ቦርዶ ይፋ ባደረገው ውጤት በመካከላቸው አለመግባባት በመፈጠሩ ከገዢው ፓርቲ ጋር ከፍተኛ ውዝግብ ተፈጠረ። ይህን ተከትሎ የቅንጅት መሪዎች እንደ ኢንጂነር ኃይሉ ሻውል፣ ዶክተር ብርሃኑ ነጋ፣ ወይዘሪት ብርቱካን ሚደቅሳና ሌሎችም ታላላቅ የፖለቲካ ሰዎች በቁጥጥር ስር ውለው ክስ ተመስርቶባቸው ለረጅም ጊዜ በእስር ቤት ቆዩ። በወቅቱ በውድቅት ሌሊት ላስማማችሁ ያሉት የአሜሪካ ኤምባሲ ጉዳይ ፈጻሚዋ አዛውንት ወይዘሮ በኢትዮጵያ ፖለቲካ ላይ ውሃ ቸለሱበት። በተደረገው ድርድር ምክንያት ከተካተቱት ተቃዋሚዎች መካከል የህብረት አባል ድርጅቶችና በቅንጅት ስም ከቀረቡት አባላት መካከል ደግሞ አንዳንዶቹ ምክር ቤት ገቡ። አንገባም ያሉ ጥያቄያቸው ተገቢነት ያለው ነው ሳይባሉ የፓርላማው ወንበር አልመች ይለናል ካላቸው የቃሊቲ ወህኒ ድንጋይ መቀመጫ ይመቻቸው እንደሆነ እዩት ተባሉና ቃሊቲ ገቡ። የሞተ ተጎዳ። ቀድሞን ሰኞ የሆነ አፈር ለበሰ። የተገደለበት ጥይት በብዛቱ ልክ እየተሰላ ቋሚ ቤተሰብ አስከሬን ለመቀበል የጥይት ዋጋ ክፈል ተባለ። የቆመም እህል ውሃ ባፉ ሲዞር ሐዘኑን በውስጡ አምቆ ይዞ የዘላለም ሆነበት እንጂ አንዳንድ ሰው ሲያገኝ መሳቅ መጫወቱ አልቀረም። ፓርላማ አንገባም ብለው ፎክረው 4 ኪሎ የፓርላማውን የጓሮ ብር ጠይቀው ሾከክ ብለው የገቡት የጓዳቸውን ቃል ያጠፉ ቃላባይ ድርጅታዊ ስነ ምግባር እየሌላቸው ከሃዲ ተባሉ። በተለይ አንዳንዶቹ የኢትዮጵያ ፖለቲካ ከጎበጠበት የሚቃናው ሽግግር መንግስት ሲመሰረት ብቻ ነው ወደሚለው የድሮ ምኞት አሽቀንጥሮ ጥሏቸው ፓርላማ ሲገቡ ከሃዲ ከተባሉበት ቁመናቸው ዛሬ ያሉበት የክህደት ቁመናቸው ከአእምሯቸው በላይ መግዘፉን ለመታዘብ የተቻለበት ጊዜ መሆኑን የሚናገሩ አሉ። ለማንኛውም ገዢው ፓርቲም በስልጣኑ ፖለቲካ አመዳፋሽ ያደረጋቸውና የታሰሩትም ተፈቱ። አንዳንዶቹ በግልጽና በስውር ስነ ልቦናቸውን የሚያውክ ድርጊት የተፈጸመባቸው መሆኑን ባንዘነጋም በተለይ ወይዘሪት ብርቱካን ሚደቅሳን ላብነት ማንሳት ይቻላል። እንዲህ አይነት የፖለቲካ ባህል የነበራት ኢትዮጵያ በባለስልጣኖቿ ጉያ ውስጥ የነበሩ ኃይሎች የናፈቃቸውን የለውጥ ፍላጎት ለህዝቡ ለማዳረስ በአንድ ልብ አንድ ጉዳይ ባሰቡ ጊዜ ለውጥ መጣ። ለውጡን ተከትሎ ጠመንጃ ያነገቡ ጫካ የነበሩ ታጣቂዎችና በውጭ ሀገር ሆነው የውስጥ ፖለቲካውን በተልእኮ ሲዘውሩ የነበሩ በተለይ በ97ቱ ምርጫ ሙሉ በሙሉ አዲስ አበባ ላይ የተመረጠውና አሸናፊውን ዶክተር ብርሃኑ ነጋን የአዲስ አበባ ከንቲባ አድርጎ የጨረሰው ቅንጅት አመራሮቹ ውሎ አዳራቸው ቃሊቲ ሆኖ በሚሊኒየሙ ሰሞን ከእስር መፈታታቸውን ተከትሎ ከአገር የወጡት ብርሃኑ ነጋ የሚመሩት ግንቦት 7 የሚባለው ነፍጥ የታጠቀ ኃይልና ሌሎችም ልዩነት የነበራቸው ተኳሾች፣ አክቲቪስቶች ካልኩሌተሩ በእጃቸው ነው ሲሉ የነበሩት ሁሉ ሳይቀሩ ወደ አገር ገቡ።
የለውጥ ኃይሉም ወደፊት መጣ። ዶክተር አብይም ጠቅላይ ሚኒስትር ሆኑ። የሽግግር ጊዜዋ አብቅታ ምርጫ ሊደረግ ሲል ከቻይና ዩሃን ከተማ ከሚገኝ ላብራቶሪ አፈተለከ የተባለው የኮሮና ቫይረስ ስርጭቱ በዓለም አቀፍ ደረጃ አሳሳቢ ከመሆኑ ጋር ተያይዞ ምርጫው ሊራዘም ግድ ሆነ። ምርጫ ለማድረግ አስቻይ ሁኔታ አለመኖሩ በተረጋገጠ ጊዜ ህገ መንግስቱ ምን ይላል ስለ ምርጫ በሚል የዓለም አቀፍ ጤና ድርጅት የኢፌዴሪ ጤና ሚኒስቴር ያወጡትን መመሪያ ከግንዛቤ በማስገባት ህገ መንግስታዊ ትርጉሙን አስረዱልኝ ሲል ጠቅላይ ፍርድ ቤት በውጭ ያሉትንና በውስጥ ያሉትን የህግ ባለሙያዎች ጠየቀ። ዜጎች በንክኪ ህይወታቸው ስጋት ላይ ከሚወድቅ አስቻይ ሁኔታ እስኪኖር በመጠበቅ ህግና የህግ ሰዎች ፈቀዱ። ስድስተኛው አገራዊ ምርጫ ከ5 ዓመት በፊት ተከናወነ። የሽግግር ጊዜውን እየመራ የነበረው የለውጡ ኃይል እድል ቀንቶት ቢያሸንፍም ከተፎካካሪ ፓርቲዎች ሊያግዙትና ኢትዮጵያን ወደፊት ለማስኬድ ሲባል ያግዛሉ፣ አገር ይጠቅማሉ ያላቸውን በአብሮነት እንዲሰሩ ጠየቀ። ኢትዮጵያንና ኢትዮጵያውያንን ለመጥቀም የበኩላቸውን ጠጠር ለማሳረፍ ያላቅማሙት የተፎካካሪ ፓርቲ አመራሮችም ስልጣን አገኙ። ይህንን ያልተለመደ የስልጣን ማጋራት ቃሊቲ ከማውረድ ወደ 4 ኪሎ እንዲወጡ ማድረግ ብዙዎችን አነጋገረ። የበረቱ ሰርተው አሳይተዋል። አገር የሚያድገው በገዢ ፓርቲ ወይም በተፎካካሪ ፓርቲ ብቻ ሳይሆን በጋራ ልዩነትን አስቀምጦ በሚያግባቡ አገራዊ ጉዳዮች ላይ አንድ በመሆን ነው የሚለው በተግባር ተሞከረ። ጥሩ ባህል ስለመሆኑ መከራከር አያስፈልግም። በእርግጥም እንዲህ ሆኖ ብዙ የሚቀሩ መደላድሎች መኖራቸው ባይካድም ሲንከባለል የመጣው የቀደመው ችግር ሽታው ከርፍቶ የሚሰሩ እጆች ስራ አቁመው አፍንጫን ሲይዙ እየሆነ በዚህ ላይ ማዕከላዊ ስልጣኔን አጣሁ የሚለው አገር አፍራሽ ቡድን በየቦታው በተላላኪዎቹና በጥቅመኞቹ የቀበራቸው ፈንጂዎች እየፈነዱ ከባድ ጉዳት ማድረሳቸውን ቀጠሉ። ይህንን ለማቃናት ስራ ሲሰራ 7ኛው አገራዊ ምርጫ ጊዜው ደረሰ። የምርጫ ቅስቀሳ ተደረገ። ማኒፌስቶዬ ይሄ ነው፣ እመኑኝ፣ ከመረጣችሁኝ እንዲህ አደርጋለሁ አሉ። በእርግጥ የቀረው እኔን ብትመርጡኝ በየአካባቢያችሁ ወንዝ አስገባላችኋለሁ የሚለው የተስፋ ቃል እንጂ የማይሞከሩትን አደርጋለሁ ያሉ መሞከር አይደለም። የቃል ኪዳን ውል ሊያደርጉት ሲገባ ያለፉት እነማን እንደሆኑ አየን። ህዝቡም የምርጫ ካርዱን አዘጋጀ። ለምርጫው ቀናት ሲቀሩት በጥሞና ጊዜ ዋዜማው ላይ ለገዢው ፓርቲ ቅድመ ሁኔታ ቀረበለት። በሀገር ውስጥ የሚታዩ ችግሮች ካልተቀረፉ በምርጫ የመሳተፋችንን ጉዳይ እናጤነዋለን እንጂ የምንሳተፍ አይመስለኝም አለ ትብብር ለኢትዮጵያ አንድነት። ፓርቲው ችግር ካላቸው አንዱ ግጭት ነውና ግጭት የሁለት ወገኖች መቀመጥንና መወያየትን ያስፈልገዋልና ሰርገኛ መጣ በርበሬ ቀንጥሱ የሆነ ጥያቄ ሆነበት እያሉ ወዲያውኑ ሰዎች ሲያሙት ሰኔ 24 በምርጫው አልተሳተፍኩም የሚል መግለጫ ሊያወጣ ይችላል ተብሎ ሲጠበቅ ዋና ጸሐፊዋ ምርጫ ጣቢያ ደርሰው ሲመርጡ ታዩ። ጎሽ በሂደቱ መሳተፍና ሂደቱን ማሻሻል ማጠናከር እንጂ መሸሽ መፍትሄ አይሆንም ለሚሉ ሰዎች መረጋጋት ሆነላቸው። ከምርጫው በኋላ ትብብር ለኢትዮጵያ አንድነት ምርጫው የጨረባ ምርጫ ስለሆነ የምርጫ ውጤቱን በተመለከተ ታዛቢዎችም አገራትም እውቅና እንዳይሰጡት እኔ ያልተቀበልኩትም አለና በሰው ስራ ገባ። እልህ ይመስል እውቅና ንፈጎ ያላቸው የአውሮፓ ሀገራትና የምርጫ ታዛቢ የነበረው የአፍሪካ ህብረት ታዛቢዎች ምርጫው ድንቅ ነው አሉ። የመጨረሻው ውጤት ይፋ ሲደረግ ሰላማዊ ሰልፍ እጠራለሁ፣ ምርጫው የጨበራ ምርጫ ነው፣ ስለ ምርጫው አንድም አካል እውቅና እንዳይሰጥ ሲል የነበረው የትብብር አባል ድርጅት እጩ
ድምፅ ያላገኘሁትና የተሸነፍኩት በምርጫው እንዳትሳተፉ ሲሉ በነበሩ የታጠቁ ኃይሎች ዛቻ ነው ብለው መናገራቸው በቃ እኔ ከሌለሁበት የሚለው የአገሬ ፖለቲካ እያለ የእጩውን ሰው ንግግር እያጣጣመ ያለ ሰው ሌላ ዜና ከራሱ ከፓርቲው አንደበት ሰማ። በ2018 ዓ.ም ሀገራዊ ምርጫ 2 የህዝብ ተወካዮችና 5 የክልል ምክር ቤት ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ጥምረት መቀመጫዎቹን ላለመረከብ መወሰኑን አስታወቀ የሚል ዜና። ጥምረቱ ውሳኔው ምርጫውን ከመቀበል ይልቅ መንግስትን ወደ ድርድር ጠረጴዛ ለማምጣት እንደ መደራደሪያ መሳሪያ ለመጠቀም አስቧል ነው ያለው። ጉዳዩን ሰማሁት ብሎ የዘገበው ቢቢሲ መንግስት ለሰላም፣ ለእስረኞች መፈታትና ለፖለቲካ ምህዳሩ መስተካከል ቀና ምላሽ ከሰጠ ጥምረቱ ውሳኔውን ሊቀይር እንደሚችል ተጠቁሟል። የፓርቲውን የጋራ አቋም ጥሰው በግል ምክር ቤት የሚገቡ ተመራጮች ካሉ ግን እስከ ፓርቲ ማባረር የሚደርስ ጠንካራ የሥነ ምግባር እርምጃ እንደሚወሰድባቸው ኃላፊው ነግረውኛል አለና ቢቢሲ ዜናውን አሰራጨው። የዚያን ጊዜው የቅንጅት ዘመኑ ታሪክ ሊደገም መሆኑ ነው። የዚያን ጊዜ የቅንጅት የምርጫ ምልክት የቪ ቅርጽ ያለው 2 ጣት ነበር። ፓርላማ አልገባም ብሎ የቀረው ቅንጅትን ታሪክ የፖለቲካ ሀሁ አድርጎ የቆጠረው ትብብር የምርጫ ምልክቱ አውራ ጣት ነበር። ከጣት ያልወጣ ፖለቲካ የዚያን ጊዜ የፖለቲካ አሰላለፍና አመክንዮውን ገምግሞ ለምን ያንን ጥያቄ እንዳቀረበ አጋጣሚዎቹ ምን እንደነበሩ አስታውሶ የአሁኑን ዘመን ከእርሱ ፍላጎት ጋር እንዲዋጅ አድርጎ ያልተሰራ ሆነ እንጂ ፖለቲካን ከታላላቆች መማር ጥሩ ነው። ግን ድምፅ እንዳላገኘ ያደረገኝ የታጠቁ ኃይሎች ማስፈራሪያ ነው ሲሉ አንድ እጩ መናገራቸው መራጩስ ያየው ፈተና በዚያው ትንቅንቅ ውስጥ ሆኖ የመረጠውን ህዝብ አለማክበር፣ የሰጠውን ድምፅ እንዲባክን ማድረግ፣ ለምርጫ የወጣህ ጊዜ ስለነበረህ ስለገጠመህ ጫና እናመሰግናለን መባል ሲገባው ድምፁን ወንዝ ውስጥ መጨመር የሞራል ከፍታ ነው ወይ ለሚል ጥያቄ መልሱ ምንድን ነው? መንግስትን እጁን ጠምዝዞ ወደ መልስ እንዲሰጥ ለማድረግ መንገዱስ የመራጩን ካርድ በማባከን ነው ወይ የሚለውም መታየት ሳይኖርበት አይቀርም። ቅንጅት የአዲስ አበባን ህዝብ አሳልፎ ለኢህአዴግ የሰጠበትን ታሪክ መድገም የፖለቲከኛውን ልሂቅ መሆን ወይንም ዘመኑን የዋጀ አዲስ የመታገያ ስልት አድርጎ መቁጠር አላዋቂነት ወይንም ሞኝነት ነው። ከእንግዲህ ጠያቂው ድምፄን እንዴት እንደሰጠሁ የማውቀው እኔ ነኝና ድምፄን የሚለው መራጭ ሳይሆን አይቀርም። ሙቀትም ይቀዘቅዛል፣ አንቱታም አንተ መባል ሊተካው ይችላል። የገነገነ ስምም አንጣልኝ በሞቴ ማነበር ስሙ ተብሎ የተረሳ ይሆናል። ህዝብን አክብሮ በውስጥ ሆኖ መታገል፣ ቁርጠኛ መሆን፣ ከፌስቡክ መራቅ፣ ከሴረኞች ጋር አለመተባበርና የተሰጠን ድምፅ ማክበር የግንባር ስጋ ያስብላል እንጂ ሲፋጅ በማንኪያ ሲቀዘቅዝ በእጅ እያማረጡ ፖለቲካ ጠቃሚ አይደለም እየተባላችሁ ነውና አሳማኝ መልስ ለመስጠት ጊዜው አይርፈድባችሁ የሚል መካሪ ትናንት በካርድ ከሰጣችሁ ድምፅ ይልቅ በተጨማሪ ዛሬም ለጥያቄ ድምፁን እያሰማ ነውና ምላሻችሁ ይጠበቃል። የተወደዳችሁ ቤተሰቦቻችን እናንተ በዚህ ዙሪያ ምን አስተያየትና ሐሳብ አላችሁ? አስተያየታችሁን በመልእክት ማስቀመጫው ላይ አስቀምጡልን። እስካሁን ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ በማድረጋችሁ ከልብ እናመሰግናለን። ሞርስ ማለት ይችላል። ይህ
ሞርስ ነው የሚያዘጋጀው ወንድም ኢዮብ በምድር ኃይል ፎሬን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ ፈቃድ የተዘጋጀው የሞርስ ልዩ ዝግጅት የእስካሁኑ ነበር። በቀጣይ በሌላ ርዕሰ ነገር እንገናኛለን። እስከዚያው ድረስ ጤና ይስጥልኝ። ክብር ሰደቃ ክብር ሰላም